ሰላም ውድ ተመልካቾቼ በያላችሁበት እንደምን አላችሁ? በእርግጥ የኩላሊትን በሽታ አንዴ ስር የሰደደ የኩላሊት በሽታ ማዳን ይቻላል ወይ? እንግዲህ የማህበራዊ ሚዲያ ገጾችን ስንከፍት አንዳንድ ነገር እናያለን። ይህን ሻይ ጠጥታችሁ የኩላሊት ህመማችሁ በ10 ቀን ውስጥ ይጠፋል፣ ወይም ደግሞ በዚህ በተፈጥሯዊ ዱቄት ሙሉ በሙሉ ኩላሊታችሁ ይድናል የሚሉ ከእውነት የራቁ መረጃዎችን እንመለከታለን። በእርግጥ አንድ ሰው ስር የሰደደ የኩላሊት በሽታ ሲኖረው ምንድነው የሚካሄደው? እውነት ይህንን ሙሉ በሙሉ በእነዚህ በአጭር ጊዜ ውስጥ በሚሰጡ መጠጦች ወይም ደግሞ ተፈጥሯዊ ዱቄቶች መመለስ ይችላል ወይ ሲባል የኩላሊትን አጠቃላይ ኩላሊት ስር በሰደደ ሁኔታ ሲጎዳ በተለይ የተለያየ የኩላሊት ችግር ደረጃ ላይ ያላችሁ ደረጃ 1፣ ደረጃ 2፣ ደረጃ 3፣ ደረጃ 4 እስከ ደረጃ 5 እንግዲህ የተለያየ የኩላሊት ችግሮች ያጋጥማሉ። የሚታወቀው እንግዲህ ኩላሊት እንዲጎዳ የሚያደርጉ በተለይ በዋነኝነት የስኳር ችግሮች ረዘም ላለ ጊዜ የስኳር ችግር ሲኖር ከፍ ብሎ ማለት ነው የስኳር በሽታ ሲኖር፣ ቁጥጥር ያልተደረገበት ረዘም ላለ ጊዜ የስኳር በሽታ ሲኖር፣ ወይም ረዘም ላለ ጊዜ የደም ግፊት በሽታ በተለይ ቁጥጥር ያልተደረገበት ሲኖር ሳይታወቅ በሚቀርበት ሁኔታ፣ እንዲሁም ደግሞ አንዳንድ ጊዜ ደግሞ የሰውነት ክብደት በተለይ ከፍተኛ የሆነ የስብ ክምችት መኖር፣ እንዲሁም ኢንፌክሽን፣ በሌላ በኩል ደግሞ ሰውነታችን ራሱን የሚከላከልበት ስርዓት አለ፣ የመከላከያ ስርዓት። ይህ በሽታን የመከላከያ ስርዓት በስህተት የኩላሊት ህዋሶችን በሚጎዳበት ወቅት ወይም በጠጠር እና በመሳሰሉ ችግሮች ሊከሰት የሚችልበት ሁኔታ ነው ያለው። ታዲያ ውድ ተመልካቾች ብዙ ጊዜ እንደዚህ የኩላሊት ችግር ሲኖር በጣም ሳይለንት እና ምልክት አልባ ነው። እንደውም ከ10 ሰዎች 9 ሰዎች ምንም አይነት ምልክት እንደማያሳዩ ነው ማለት ነው። ነገር ግን ይህ ሂደት ሂዶ ኩላሊት ሲጎዳ ብዙ ጊዜ ያለፈበትና ኩላሊት ከተጎዳ በኋላ ምርመራዎች ተደርገው እንግዲህ ስር የሰደደ የኩላሊት ችግር ይኖራል። ታዲያ እነዚህ የኩላሊት ችግር እንዴት ነው በትክክል እነዚህ በአጭር ጊዜ ውስጥ በሚሰጡ መጠጦች ወይም ደግሞ በሆነ ታምራዊ ነው ተብሎ በሚሰጡ እነዚህ አንዳንድ እጽዋቶች እርግጥ የኩላሊት በሽታ ይመለሳል ወይ ብለን ስናስብ በብዛት የሚመለስ አይደለም። በዚህ አይነት መንገድ አይደለም የሚመለሰው ተመልካቾች። ስለዚህ ዛሬ እንግዲህ ይህን በማስመለከት ይልቁኑ የኩላሊት ችግር ያለባችሁ የተለያየ ደረጃ ላይ ብትሆኑ ምን ማድረግ እንዳለባችሁ፣ በእርግጥም እየባሰ እንዳይሄድ የኩላሊት ችግራችሁ እየባሰ እንዳይሄድ ለማድረግ ምን ማድረግ ይጠበቅባችኋል የሚሉ መሰረታዊ ነገሮች ላይ ትኩረት አድርገን እንነጋገራለን ማለት ነው። በጣም ጥሩ ውድ ተመልካቾቼ፣ እንግዲህ እኔ ዶክተር አዝመራው እባላለሁ። በመጀመሪያ ደረጃ የኩላሊትን ጉዳት በትክክል መረዳት በጣም ወሳኝ ነው። እዚህ ላይ ምንም አይነት ብዥታ መኖር የለበትም። የኩላሊት ጉዳት በሁለት ዋና ደረጃዎች ሊከፈል ይችላል። አንደኛ በከፊል የተጎዳ ወይም ጠባሳ ያረፈባቸው ማጣሪያዎች ሊሆኑ ይችላሉ፣ ወይም ደግሞ ሙሉ በሙሉ የተጎዱ ማጣሪያዎችም ሊኖሩ ይችላሉ ማለት ነው። እያንዳንዳችን እንግዲህ ስንወለድ በኩላሊታችን ውስጥ 1 ሚሊዮን በላይ የሚጠጉ ጥቃቅን የሆኑ ማጣሪያዎች አሉ። እነዚህ በሕክምና አጠራሩ እንግዲህ ኒፍሮንስ ተብለው ይጠራሉ። እነዚህ ማጣሪያዎች አስገራሚ ሁኔታ ምንድን ነው? አንዴ ከተጎዱ በኋላ ወደኋላ ለመመለስ ትንሽ ይከብዳቸዋል ወይም ደግሞ ትንሽ አስቸጋሪ ያደርገዋል። በእርግጥ ይህ ተስፋ አስቆራጭ ነገር አይደለም። ሕክምናዎች አሉ በተለይ ኩላሊት ጉዳቱ እየባሰ እንዳይሄድ፣ እንዲሁም ደግሞ በኩላሊት የተዛቡ ምርመራዎች የፕሮቲን የክራቲን ምርመራዎች ውጤቱ እንዲሻሻል ማድረግ ይቻላል። እንግዲህ ያ ማለት ህክምናው በዚህ አያበቃም። አስፈላጊው ክትትል በማድረግ አጠቃላይ የኩላሊት እየባሰ የሚሄድ እድሉን መግታት ይቻላል። ነገር ግን ሙሉ በሙሉ በመመለስ ግን በጣም አስቸጋሪ ይሆናል። በአንድ ዓለም አቀፍ ጥናት ላይ ዘላንሴት የሚባል የአንድ ህክምና መጽሔት ላይ ምን የሰፈረ ነገር አለ ማለት ነው። ስር የሰደደ የኩላሊትና በጊዜ ሂደት እየባሰ የሚሄድ ነው። ነገር ግን አስፈላጊውን ክትትል በማድረግ አስፈላጊውን ደግሞ ህክምና በማድረግ የኩላሊታችሁን የላቦራቶሪ ውጤቶች እንዲሁም ደግሞ የበለጠ እየተጎዳ እንዳይሄድ ለማድረግ ግን ይቻላል። እነዚህ በዚህ ምርመራዎች 2 ወሳኝ ቁጥሮች እንግዲህ ብዙ ጊዜ የላቦራቶሪ ምርመራ ስታደርጉ የሚሰሩላችሁ፣ እርግጥ ሌሎች ምርመራዎችም አሉ። በርካታ ምርመራዎች የሚደረጉላችሁ የደም ስኳር፣ የደም ግፊት፣ ሌሎችም አጠቃላይ ምርመራዎች ቢደረግ መሰረታዊ የኩላሊት ችግር ሲኖር 2 ምርመራዎች ይደረጋሉ። አንደኛው የክሪያቲኒን ወይም የምንለው ነው። ይሄ ክሪያቲኒን የምንለው ኩላሊታችሁ ሰውነታችን ውስጥ ያለውን ወይም ደም ውስጥ ያለውን ቆሻሻ የማጣራት ብቃቱ በምን ደረጃ ላይ እንዳለ
የሚገልጽ ነው። በእርግጥ ይሄ ክሪያቲኒን የምንለው ውጤት ኩላሊት 50% እስኪቆጠር ድረስም ኖርማል ሊሆን ይችላል። ነገር ግን እንደ አንድ መለኪያ ማርከር ተደርጎ ይወሰዳል ማለት ነው። ይሄ እንግዲህ ኤስቲሜትድ ግሎሜሩላር ፊልትሬሽን ሬት የምንለው ኩላሊት የማጣራት አቅሙን የሚለካ ነው። ሁለተኛው ደግሞ የሽንት ምርመራ ይደረግላቸዋል። እንግዲህ በተለያየ ደረጃ የኩላሊት ችግር አለባቸው የተባላቸው ሰዎች ማለት ነው። ይህም ደግሞ አልቡሚን ወይም ፕሮቲን የምንለው ነው። ይህ በእርግጥ ከክሪያቲኒን ይልቅ ኩላሊት ወዲያ እንደተጎዳ ቶሎ ሊነግረን የሚችልበት ሁኔታ ነው ያለ። እንዳውም አንዳንድ ጊዜ የኩላሊት ችግር በሚኖርበት ጊዜ የሽንት ላይ በተደጋጋሚ ጊዜ አረፋው ቶሎ ያለ መጥፋት ነገር ካለ ያ የፕሮቲን ምልክት ሊሆን ይችላል። ስለዚህ አንዱ ምርመራ የሚደረግላችሁ ይህ የሽንት ምርመራ ወይም ፕሮቲን የምንለው ነው ማለት ነው። እንግዲህ የተጎዳ ኩላሊት ማጣሪያ ጠቃሚ ፕሮቲን ወደ ሽንት ሊያሾልክ ይችላል። ስለዚህ በምርመራው ፕሮቲን መጠን ምን ያህል ነው የሚለው ቼክ ይደረጋል ማለት ነው። በጣም ጥሩ። ይህን ከተነጋገርን በኋላ እንግዲህ ውድ ተመልካቾቼ እንደነገርኳችሁ በሶሻል ሚዲያ የምናያቸው ይህን ሻይ ብትጠጡ ኩላሊታችሁን ሪቨርስ ማድረግ ወይም ማዳን ትችላላችሁ፣ ይህንን አልሚ ነገር ብትወስዱ ወይም ብትጠጡ የሚለው መረጃ እንግዲህ ብዙ በጥናት የተደገፈ እና ከእውነት የራቀ ነው። ከዛ ይልቅ የኩላሊት በተለያየ ደረጃ የኩላሊት ችግር ያለባቸው ሰዎች ማድረግ የሚገባቸውን መሰረታዊ ነገሮች ላይ ቀጥለን እንመልከት። አንደኛ ምንድን ነው ምክንያቱ? የኩላሊት ችግር የፈጠረው ነገር ምንድን ነው? ለምሳሌ ለኩላሊት ህመም ዋነኛ ዓለም አቀፍ ደረጃ በዋነኛ ሆነው የሚጠቀሱት ከፍተኛ የደም ግፊት እና ስኳር፣ ከፍ ያለ የደም ስኳር። እነዚህ ከፍ ባለ ለረጅም ጊዜ ከፍ ያለ የደም ግፊት በመኖሩ ምክንያት ወይም ደግሞ ከፍተኛ የሆነ ስኳር ቁጥጥር ያልተደረገበት ስኳር በመኖሩ ምክንያት ሊሆን ይችላል። ስለዚህ ይህን ላይ ክትትል ማድረግ ነው። ግፊታችሁ ላይ ክትትል ማድረግ ሐኪማችሁ በሚሰጣችሁ መመሪያ ድረስ የደም ግፊታችሁን በየጊዜው መከታተልና የደም ግፊታችሁን እንዲሁም የስኳር መጠናችሁን በየጊዜው እየተከታተላችሁ ይህንን ቁጥጥር ማድረግ በኩላሊታችሁ ላይ የሚደርሰውን ጫና ትቀንሳላችሁ። በሁለተኛ ደረጃ ለኩላሊት ጠባቂ ተብሎ ሐኪሞች የሚሰጧችሁ መድኃኒቶች አሉ። በሐኪም ትዕዛዝ የሚሰጡ ለምሳሌ ኤሲኢ ኢንሂቢተርስ ወይም ደግሞ ኤአርቢ የሚባሉ ስማቸው መጨረሻ ላይ በፕሪል ወይም ሳርታን የሚጨሩት ለምሳሌ ኢናላፕሪል፣ ላስኖፕሪል ወይም ደግሞ ሎሳርታን፣ ካንዳሳርታን የሚሉ በእነዚህ የሚያልቁ እነዚህ መድኃኒቶች አንደኛ የደም ግፊታችሁን ለመቀነስ ወሳኝ ናቸው። በተጨማሪ ደግሞ የደም ግፊትን ከመቀነስ ባለፈ በሽንት የሚወጣውን ፕሮቲን ይቀንሳል። ሽንት በኩላሊት ብዙ ከወጣ ላይ የራሱ የሆነ ጫና ያሳድራል። ስለዚህ እነዚህ መድኃኒቶች ሐኪማችሁ የሚያዝላችሁ መድኃኒቶች በአግባቡ መውሰድ ነው። ሌላም ደግሞ ሶዲየም ግሉኮስ ኮትራንስፖርተር 2 ኢንሂቢተርስ የሚባሉ በሕክምና አጠራር መጨረሻቸው በፍሎዚን የሚያልቁ መድኃኒቶች ይሰጣቸዋል። ለምሳሌ የዳፓ ግሎፍሎዚን የምንላቸው ማለት ነው። እነዚህ በንግድ ስማቸው ፎሬክሲካ ወይም የተለያየ ስም ሊኖራቸው ይችላል። እነዚህ መድኃኒቶች እንግዲህ ምንድነው ጥናቶች የሚያሳዩት አሁን ዳፓ ሲኬዲ የተባሉ ትልቅ ጥናቶች እንዳረጋገጡት እነዚህ መድኃኒቶች የኩላሊትን በሽታ የማባባስ እድሉን 25 እስከ 33% ይቀንሳሉ። ስለዚህ ለኩላሊት ጠቃሚ የሆኑ መድኃኒት ተብለው በሐኪም የሚታዘዝላቸውን በአግባቡ መውሰድ ሁለተኛ መንገዳችሁ ሁለተኛው ወሳኝ ነገር ይሆናል ማለት ነው። ሶስተኛው ሊታከሙ የሚችሉ ነገሮች ካሉ ማከም፣ የኩላሊት ኢንፌክሽን ካለ፣ የኩላሊት ጠጠር ካለ አስፈላጊውን ሕክምናና ክትትል አድርጎ መታከም ተገቢ ይሆናል። አራተኛው የአኗኗር ዘይቤ በተለይ የአመጋገባችሁ ላይ ከፍተኛ የሆነ ጥንቃቄ ማድረግና አስፈላጊውን ክትትል ማድረግ ነው። ብዙ ጊዜ የኩላሊት ስር የሰደደ የኩላሊት ችግር ያለባቸው ሰዎች እንግዲህ አንዳንድ ነገሮችን ይነገራል። ለምሳሌ ፎስፎረስ ይዘታቸው ከፍተኛ የሆኑ ምግቦችን ቀንስ፣ ፖታሲየም ይዘታቸው ከፍተኛ የሆኑ ምግቦችን ቀንስ፣ ፕሮቲን ያላቸው ምግቦች ይባላል እና ይህን የበለጠ ወሳኝ የሚሆነው ምንድነው? አመጋገባችሁ አትክልት ተኮር ፕላንት ቤዝ ቢሆን ለምሳሌ ፕሮቲን ገንቢ ምግቦች አስፈላጊ ናቸው። ግን ከእንስሳት የምናገኘው ፕሮቲን የበለጠ የአሲድን መጠን ስለሚጨምሩ ይህንም መተካት ገንቢ ምግብ አትመገቡ ማለት አለ። ምክንያቱም ገንቢ ምግብ በጣም ጠቃሚ ነው። ግን ይህን ገንቢ ምግብ ከየት እናገኝ ከተባለ ከአትክልት ምንጮች ከባቄላ፣ አተር፣ ምስር ከመሳሰሉት ማግኘት የበለጠ ጠቃሚ ነው። ምክንያቱም አንደኛው ነገር ምንድነው? ከነዚህ የሚገኘው ፕሮቲን በደም ውስጥን አሲድ መጠን በብዛት አይጨምርም። ሁለተኛ በውስጣቸው ፖታሲየም ቢኖራቸው እንኳን ይህ ፖታሲየም ከፋይበር ጋር የተያያዘ ስለሆነ
በሰገራ መልክ ይወገዳል። ብዙ ፖታሲየም አይመጠጥም። በተጨማሪም እነዚህ በአትክልትና በተለይ አሁን የነገርኩ እንደ ባቄላ፣ አተር፣ ምስር የመሳሰሉት ፕሮቲኖች በውስጣቸው ፎስፎረስ ቢኖራቸውም እንኳን በውስጣቸው ያለው ፎስፎረስ የመመጠጥ እድሉ ዝቅተኛ ነው። ከ30 እስከ 40%፣ በስጋ ውስጥ ያለው ከ40 እስከ 60። ስለዚህ አመጋገባቸው አትክልት ተኮር እንዲሁም ደግሞ ገንቢ ምግቦችን በተለይ ፕላንት ቤዝ እንደዚህ እንደ ባቄላ፣ አተር፣ ምስር የመሳሰሉት ነገሮች ላይ ትኩረት አድርጉ። በየትኛውም ሁኔታ ምግባችሁን በቤት ማዘጋጀት በጣም ወሳኝ። ምክንያቱም በውጭ የምትመገቡ ከሆነ ውጭ የምትመገቧቸው ምግቦች ምን ያህል የጨው መጠን አላቸው የሚለው በጣም አስቸጋሪ ስለሚሆን በተቻለ መጠን ምግባችሁን በቤት ውስጥ ማዘጋጀት ነው። ስለዚህ በተቀነባበሩ ምግቦች፣ በፋብሪካ የሚወጡ ምግቦች፣ በየትኛውም ሁኔታ ታሽገው የሚሸጡ ምግቦችን ሙሉ በሙሉ ማስወገድ ይኖርባቸዋል። ምክንያቱም እነዚህ ከፍተኛ የሆነ ፎስፎረስ፣ ከፍተኛ የሆነ ፖታሲየም፣ ከፍተኛ የሆነ ሶዲየም አላቸው። ደግሞ የኩላሊት ችግር ያለባቸው ሰዎች እነዚህን ነገሮች ለማጣራት ኩላሊታቸው አቅሙ ስለሚቀንስ ጥንቃቄ ማድረግ ነው። ስለዚህ በከፍተኛ የተቀነባበሩ ምግቦችን፣ በፋብሪካ የሚቀነባበሩ ምግቦችን መቀነስ፣ በዚያ ጨውን መቀነስ፣ የጨው ፍጆታችሁን በተቻለ መጠን ከአንድ የሻይ ማንኪያ አጠቃላይ የጨው ፍጆታችሁን ከአንድ የሻይ ማንኪያ በታች ማድረግ፣ አትክልት ተኮር አመጋገብ መመገብ በጣም ወሳኝ ይሆናል ማለት ነው። ስለዚህ አኗኗሯችሁና ይሄ የአመጋገብ ህይወታችሁ እነዚህ ናቸው ወሳኝ የሆኑ ነገሮች እንጂ በማህበራዊ ሚዲያ በአንድ ሳምንት ቀልታችሁን የሚፈውስ ሻይ አለ፣ ልዩ አልሚ ምግብ አለ የሚለው ከእውነት የራቀ መሆኑን በሚገባ እንድትረዱት ለማለት ነው። በተጨማሪም የደም ግፊት ያለባችሁ፣ ስኳር ችግር ያለባችሁ የምትወስዷቸውን መድኃኒቶች ብዙ ጊዜ አንዳንድ ሰው የደም ግፊት ስኳር ሲኖር እና መድኃኒት ስትጀምሩ ባትጀምሩ ይሻላል የሚለው ትክክል አይደለም። መድኃኒት ያለ ሐኪም ትዕዛዝ መውሰድም ሆነ ማቆም ትክክል አይደለም። የደም ግፊት መድኃኒቶችን፣ የስኳር መድኃኒቶችን፣ ለኩላሊት ጠባቂ ተብለው የሚሰጧቸው መድኃኒቶች ያለ ሐኪም ትዕዛዝ ማቆም ኩላሊታችሁ የበለጠ እንዲጎዳ ያደርጋል። ስለዚህ በዚህ ጉዳይ ላይ ሐኪማችሁን ብቻ ማማከር ይኖርባችኋል። በተረፈ ግን በየጊዜው ክትትል ማድረግ፣ የኩላሊት የማጣራት አቅም ቅድም እንደነገርኳችሁ ክሪያቲኒን፣ እንዲሁም በሽንት የሚወጣውን የፕሮቲን መጠን፣ ዩሪን ፕሮቲን፣ የስኳር መጠን፣ የግፊት መጠን እና ሌሎችም ምርመራዎችን አስፈላጊውን ክትትል በማድረግ የኩላሊት የመጎዳት ድሉን ወይም ፍጥነት ይቀንሳል። እንዲሁም ደግሞ እነዚህ የላቦራቶሪ ውጤቶችንም ለማሻሻል ነው ቶሎ ወደ ዲያሊሲስ እንዳትደርሱ ያግዛቸዋል። ስለዚህ ከማህበራዊ መረጃዎች እንደዚህ ሶሻል ሚዲያ እውነትነታቸው ካልተረጋገጡ ከጥናት የራቁ መረጃዎች በመራቅ ትክክለኛውን መረጃ እንድታገኙ ነው። በጣም ጥሩ። እንግዲህ ውድ ተመልካቾች ቪዲዮ ከተመቻችሁ ላይ ሼር በማድረግ ሌሎች እንዲደርሱ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረጋችሁን አትርሱ። የዛሬም በዚህ ያበቃው። በቀጣይ እስክንገናኝ ድረስ ጤናችሁን ጠብቁ።